በጎጃም ለ4 ሰዓታት የዘለቀ የከተማ ውጊያ ሲካሄድ በውጊያው የብልጽግና የወረዳ አመራሮችን ጨምሮ በርከት ያሉ የጥምር ጦሩ አባላት ሞትና ቁስለኛ መሆናቸው ተሰምተዋል። በጎንደር አገዛዙ የመልሰው ማጥቃት ዘመቻ ለማካሄድ ተጨማሪ ጦር እያስገባ መሆኑን ወታደራዊ መረጃዎች ያሳያሉ። ቀጣዩ ዘመቻ በምድርና በአየር የተደገፈ ስለመሆኑም ጠቁመዋል። ቀዳሚው የግንባር መረጃችን ነው። የሱዳን የውክልና ጦርነት ወደ ኢትዮጵያ ተስቦ እየገባ ባለበት በዚህ ጊዜ ብልጽግና በ24 ሰዓታት ውስጥ ከፍተኛ ቁጥር ያለው ጦር መሳሪያ በ3 ዙር አስገብተዋል። መነሻቸውን ከተባበሩት አረብ ኤምሬትስ ያደረጉ የጦር አውሮፕላኖች የጦር መሳሪያ ጭነው አዲስ አበባ ገብተዋል። በሌላ በኩል ህወሓት በሱዳን የሚገኝ ታጣቂ ኃይሉን ወደ ምዕራብ ሱዳን ቀጠና ቤንሻንጉል ወሰን ሊያሰማራ መሆኑ ተሰምተዋል። ይህ ክስተት ሁለቱ ጦረኛ ኃይሎች ኢትዮጵያን የውክልና ጦር ሜዳ ማዕከል ለማድረጋቸው ያሳየ ነው ተብሏል። በጉዳዩ ላይ ሰፋ ያለ የመረጃ ቅኝት አድርገናል። ህወሓት በምክትሉ አማኑኤል አሰፋ በኩል የትግራይ ጊዜያዊ አስተዳደርን ለመጠቅለል ጫፍ ላይ በደረሰበት በዚህ ጊዜ በሌተናል ጀነራል ጻድቃን መሪነት የትግራይ ጊዜያዊ አስተዳደርን ለመረከብ የተዘጋጀ አዲስ ምክር ቤት ሊያቋቁም መሆኑ ተሰምተዋል። 5 የትግራይ የፖለቲካ ድርጅቶች የትጥቅ ትግል የጀመሩ አማጽያንና የቀድሞው የመከላከያ ወታደራዊ መኮንኖች የታቀፉበት አዲሱ ምክር ቤት ምን ይዟል? ህወሓትስ ለዚህ ስብስብ የሚሰጠው የኃይል ምላሽ እስከምን ይደርሳል? የሚለውን በዜናችን ቃኝተነዋል። መነሻውን ከደቡብ ሱዳን ያደረገ ከፍተኛ ቁጥር ያለው ጦር መሳሪያ በጋምቤላ በኩል ወደ አዲስ አበባ በከፍተኛ መጠን መግባቱን የደህንነት መስሪያ ቤቱ የክትትል መረጃ ይጠቁማል። ይህንን ተከትሎ በ4 ኪሎ ከፍተኛ ሽብር ተፈጥሯል። የብልጽግና ባለስልጣናት እርስ በርስ አልተተማመኑ። የፌዴራል ፖሊስ በበኩሉ ወደ አዲስ አበባ ሊገባ ሲል በርካታ የጦር መሳሪያ በቁጥጥር ስር አውያለሁ ብሏል። ይህ ለቀጣዩ የአዲስ አበባ ልዩ ኦፕሬሽን መንገድ መጥረጊያ ነው ይለናል የዛሬው የውስጥ ምንጫችን። አብራችሁን ስትዘልቁ በዝርዝር ትሰሙታላችሁ። አሜሪካ በኢራን የእግረኛ ጦርነት ለማድረግ የሚያስችላትን እንቅስቃሴ ውስጥ መግባቷን ተከትሎ በኢራን ከፍተኛ የክተት እንቅስቃሴ እየተደረገ ነው። ኢራን በአሜሪካ ሊሰነዘርባት ይችላል ላለችው የምድር ወረራ ምላሽ ለመስጠት ከ1 ሚሊዮን በላይ ተዋጊዎችን በተለያዩ የጦር ክፍሎችና በተጠባባቂ ኃይሎች ውስጥ ዝግጁ አድርጋለች። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እንሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በጎጃም ለ4 ሰዓታት የዘለቀ የከተማ ውጊያ ሲካሄድ በውጊያው የብልጽግና የወረዳ አመራሮችን ጨምሮ በርከት ያሉ የጥምር ጦሩ አባላት ሞትና ቁስለኛ መሆናቸው ተሰምተዋል። በጎንደር አገዛዙ የመልሶ ማጥቃት ዘመቻ ለማካሄድ ተጨማሪ ጦር እያስገባ መሆኑን ወታደራዊ መረጃዎች ያሳያሉ። ቀጣዩ ዘመቻ በምድርና በአየር የተደገፈ ስለመሆኑም ተጠቁመዋል። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው አዳዲስ የውጊያ ግንባሮችን እየፈጠረ በቀጠለበት በዚህ ወቅት በጎጃም ተከታታይነት ያላቸው አውደ ውጊያዎች በመካሄድ ላይ ናቸው። አፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር የፋኖ ኃይሎች በሸበል በረንታ መርግጭ ከተማ ዘልቀው በመግባት በከፈቱት ማጥቃት የአገዛዙ ጥምር ጦር ክፉኛ መመታቱ ተሰምተዋል። በዚህ አውደ ውጊያ ከተማዋን ለግማሽ ቀን ያክል የተቆጣጠሩ የፋኖ ኃይሎች ለ4 ሰዓታት በዘለቀ አውደ ውጊያ ከ60 በላይ የአገዛዙ ወታደሮችን ሞትና ቁስለኛ መሆናቸውን እዙ በግንባር መረጃው ላይ አመላክተዋል። በአፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ልዩ ኮማንዶ መጋቢት 17 ቀን ከማለዳ ጀምሮ በሸበል በረንታ ወረዳ መርግጭ ታዳጊ ከተማ በከፈተው ማጥቃት የሸበል በረንታ ሚሊሻ ጽሕፈት ቤት ምክትል ኃላፊ 10 አለቃ ባየ ገዛይን ጨምሮ የወረዳው አመራሮች፣ የአድማ ብተናና የፖሊስ አባላት እንዲሁም የመከላከያ ሰራዊት አባላት በድምሩ 60 የአገዛዙ ጥምር ጦር ሞትና ቁስለኛ መሆናቸውን እዙ ያረጋገጠ ሲሆን ከነዚህ ውስጥ 40 ሞት 20 ደግሞ ቁስለኛ እንደሆነ በግንባር መረጃው ላይ ተመላክተዋል። ለ4 ተከታታይ ሰዓታት በዘለቀ ውጊያ የፋኖ ኃይሎች ሰብአዊና ወታደራዊ ቁሳዊ ምርኮ እንዳስመዘገቡ በዚሁ ቀጠና ቀጣይነት ያለው ዘመቻ እንደሚኖር እዙ አረጋግጧል። በዚህ አውደ ውጊያ የክህነት ማዕረግ ያላቸው ቄስ በሚሊሻ ስም ተሰልፈው ሲዋጉ ቁስለኛ መሆናቸው ተሰምተዋል። ሚሊሻ ቄስ ፈቃዱ የተባሉ እኒህ ግለሰብ ከባድ ቁስለኛ ሆነው በአሁኑ ሰዓት በሸበል በረንታ መርግጭ ጤና ጣቢያና የድሃ የመጀመሪያ ደረጃ ሆስፒታል ገብተው በሕክምና እየተረዱ መሆኑን የጣና ዘጋቢ ከአካባቢው ምንጮች አረጋግጠዋል።
በማይድን ስርዓት ውስጥ ቤተሰባቸውን እየበተኑ ያሉ የሚሊሻ፣ የፖሊስ፣ የአድማ ብተና አባላት ሙትና ቁስለኛ ከሆኑ በኋላ አገዛዙ የተወደቃችሁ ብሎ እንደማይጠይቃቸው የተጎጂ ቤተሰቦች ምስክርነታቸውን ይሰጣሉ። ይህ በእንዲህ እንዳለ የብልጽግናው አገዛዝ በጎንደር ቀጠናዎች በዋናነት በደቡብና ምዕራብ ጎንደር ቀጠናዎች የመልሰው ማጥቃት ዘመቻ ለመጀመር ተጨማሪ ጦር እያስገባ መሆኑ ተሰምተዋል። በአሁኑ ሰዓት በፋኖ ኃይሎች ሰፋፊ ነጻ ቀጠና ከተፈጠሩባቸው ቀዳሚዎቹ ቀጠናዎች ውስጥ በሚጠቀሱት ደቡብና ምዕራብ ጎንደር፣ በከፊል ማዕከላዊ የጎንደር ቀጠናዎች የብልጽግናው አገዛዝ የሚጀምረው የመልሶ ማጥቃት ዘመቻ ከመጋቢት 28 በፊት የሚጠናቀቅ ሲሆን በአየርና በምድር ኃይል እንደሚታጀብ የሌሊት ድንገተኛ ማጥቃቶችንም እንደሚጨምር ምንጮቹ አክለው ገልጸዋል። በደቡብ ጎንደር ዞን 17 ያክል ከተማ አስተዳደሮችና የወረዳ ማዕከላት፣ በምዕራብ ጎንደር 5፣ በማዕከላዊ ጎንደር 3 ከተሞችና የወረዳ ማዕከላት በፋኖ ኃይሎች እጅ ሲሆኑ በተጨማሪም ከአገዛዙ ጋር በከፊል የሚያስተዳድሯቸው በርካታ ወረዳዎችና ሙሉ በሙሉ ሊባል በሚችል መልኩ የገጠር ቀበሌዎች አሁንም በፋኖ ኃይሎች እጅ ናቸው። በቀጣዩ ግንቦት 24 ቀን ይካሄዳል ለተባለው ምርጫ እነዚህን አካባቢዎች ነጻ አወጣለሁ ያለው የብልጽግናው አገዛዝ ከደቡብና ማዕከላዊ የኢትዮጵያ ክፍል ተጨማሪ ሰራዊት ወደ ጎንደር ቀጠናዎች ማስገባቱ ታውቋል። በዚህ ዘመቻ አጥፍቶ ጠፊ ድሮኖችን ጨምሮ አጥቅተው የሚመለሱ ተልዕኮ ፈጻሚ ድሮኖች ጥቅም ላይ እንደሚውሉ በወታደራዊ መረጃው ላይ ተመላክተዋል። የሱዳን የውክልና ጦርነት ወደ ኢትዮጵያ ተስቦ እየገባ ባለበት በዚህ ጊዜ ብልጽግና በ24 ሰዓታት ውስጥ ከፍተኛ ቁጥር ያለው ጦር መሳሪያ በ3 ዙር አስገብቷል። መነሻውን ከተባበሩት አረብ ኤሚሬትስ ያደረጉ የጦር አውሮፕላኖች የጦር መሳሪያ ጭነው አዲስ አበባ ገብተዋል። በሌላ በኩል ህወሓት በሱዳን የሚገኝ ታጣቂ ኃይሉን ወደ ምዕራብ ሱዳን ቀጠና ቤንሻንጉል ወሰን ሊያሰማራ መሆኑ ተሰምተዋል። ብልጽግና ደግሞ ሌላኛውን የህወሓት አንጃ በከፍተኛ መጠን ማስታጠቁ ተሰምተዋል። ሁለቱ ጦረኛ ኃይሎች ህወሓትና ብልጽግና ለሌላ ዙር ጦርነት እየተዘጋጁ ባሉበት በዚህ ወቅት በሱዳን የቀጠለውን የውክልና ጦርነት ወደ ኢትዮጵያ ስቦ በማስገባት ሂደት ላይ ተሳታፊ ሆነዋል። ህወሓት አርሚ 7 የተባለ ቅጥረኛ ተዋጊ ኃይሉን ከምስራቅ ሱዳን ወደ ምዕራብ ሱዳን ቤንሻንጉል ጉሙዝ አዋሳኝ ለማሰማራት እንቅስቃሴ መጀመሩ ተሰምተዋል። የመረጃው ምንጮች እንደሚሉት የአልቡርሃን ጦር በብሉ ናይል ግዛት የደረሰበትን ሽንፈት ለመቀልበስ አጋር ታጣቂ ኃይሎቹን በምድር ለመጠቀም አስበዋል። በዚህ መልሶ ማጥቃት ተሳታፊ ይሆናሉ የተባሉ የህወሓት ታጣቂዎች ከምስራቅ ሱዳን ገዳሪፍ ቀጠና ወደ ምዕራቡ የሀገሪቱ ክፍል ሊንቀሳቀሱ መሆኑን ጠቁመዋል። ይህ ወታደራዊ እንቅስቃሴ የአብይ አህመድ የጦር አጋር የሆነው የጄኔራል ዳጋሎ ጦርን ለመውጋት መሆኑ የውጊያ ቀጠናው ለህዳሴ ግድቡ በቀረበው የቤንሻንጉል ጉሙዝ ክልል አዋሳኝ ቀጠና መሆኑ የቀጠናው ትርምስ እንደሚጨምረው ተገማች ሆኗል። ሁኔታው ህወሓትና ብልጽግና ኢትዮጵያን የውክልና ጦር ሜዳ እያደረጓት መሆኑን ያስረግጣል። ሁለቱም ጦረኛ ኃይሎች በየፊናቸው የሱዳን የውክልና ጦርነት መቀላቀላቸው ብሔራዊና ቀጠናዊ የደህንነት ስጋት የደቀነ ሆኗል። ብልጽግና ከቀጠለው ጦርነቱ ጋር ተያይዞ ለተባበሩት አረብ ኤሚሬትስ በቤንሻንጉል ጉሙዝ ክልል የጦር ሰፈር መስጠቱን ተከትሎ የሱዳን ጦርነት ወደ ኢትዮጵያ በመግባት ሂደት ላይ ነው። የአልቡርሃን ጦር እንደ ህወሓት ያሉ ኃይሎችን ይዞ በኢትዮጵያ ምድር መደበኛ ውጊያ ለማካሄድ ዝግጅት ማድረጉ ታውቋል። ከዚህ ጋር ተያይዞ የተባበሩት አረብ ኤሚሬትስ ወደ ኢትዮጵያ የምትልካውን የጦር መሳሪያ ቁጥር በመጨመር በቀን 3 ዙር ማስገባት ጀምራለች። መነሻቸውን ከተባበሩት አረብ ኤሚሬትስ ያደረጉ የጦር አውሮፕላኖች በ24 ሰዓታት ውስጥ 3 ዙር የጦር መሳሪያ ጭነው አዲስ አበባ መግባታቸው ታውቋል። አይኤል 76 ኤምዲ የጎን ቁጥሩ RA 7637 AS 58371 የሆነ የጦር አውሮፕላን አዲስ አበባ ጦር መሳሪያ ጭኖ ገብቷል። የጦር አውሮፕላኖቹ በ24 ሰዓታት ውስጥ ወደ አዲስ አበባ 3 ዙር ተከታታይ በረራ አድርገዋል። ብልጽግና ከኤሚሬትስ በመደበኛነት ከሚያስገባው ጦር መሳሪያ በተጨማሪ ከሩቅ ምስራቅና ምስራቅ አውሮፓ በተከታታይ የመሳሪያ ግዢ በመፈጸም ላይ መሆኑን በስፋት መዘገባችን ይታወሳል። አሁንም የኢትዮጵያ አየር ኃይል ከሩሲያ የጦር መሳሪያ ግዢ ለመፈጸም የልኡካን ቡድን መላኩ ይታወቃል። በጄኔራል ይልማ መርዳሳ የተመራው ይህ የአየር ኃይል ቡድን በሩሲያ ሞስኮ ይገኛል። የልኡካን ቡድኑ ጉዞ ዓላማ ከጦር መሳሪያ ግዥና ተዋጊ አውሮፕላኖች ግዥ ጋር የተያያዘ መሆኑ ታውቋል። ይህ በእንዲህ እንዳለ ሌላኛው የህወሓት አንጃ የሆነው ራሱን የትግራይ ሰላም ኃይሎች ብሎ የሚጠራው ታጣቂ ቡድን ከብልጽግና በሚቀርብለት የጦር መሳሪያ ድጋፍ ራሱን እያጠናከረ መሆኑ ተሰምተዋል። የትግራይ ሰላም ኃይሎች በመከላከያ መለዮ መንቀሳቀስ እንደጀመሩና በትጥቅ አቅማቸው ከፍተኛ የቡድን የጦር መሳሪያና ሜካናይዝድ አቅም እያሳደጉ ያሉት በብልጽግናው አገዛዝ ድጋፍ እንደሆነ የዘገበው ኢትዮ ፎከስ ኒውስ ነው።
ህወሓት ለጦርነቱ ዝግጅት የመጨረሻውን ጠቅላላ ስብሰባ እያካሄደ መሆኑ ተሰምቷል። ስብሰባው በሁለቱም የትግራይ ከተሞች የህዝብ ንቅናቄ መድረክ በሚል ተጀምሯል። በስብሰባው ላይ ቀረበ የተባለው የህወሓት ሰነድ የጦርነቱን ሙሉ ስዕል ያሳያል ተብሏል። የጦርነቱን ዓላማ የሚተነትነው ሰነድ ሁለት ቁልፍ ጉዳይ ይዟል። በሌላ በኩል የትግራይ ጊዜያዊ አስተዳደርን ለመረከብ የተዘጋጀ አዲስ ምክር ቤት ሊቋቋም ነው። ህወሓት ከጦርነት ዝግጅቱ ጋር በተያያዘ በመላው ትግራይ የህዝብ ንቅናቄና መድረክ በሚል ይዘት በተለያዩ አካባቢዎች አጠቃላይ ስብሰባ ጀምረዋል። ለስብሰባው የተዘጋጀው የህወሓት ሰነድ ሾልኮ ወጥቷል። ሰነዱ ሁለት ዋና ዋና ጉዳዮችን ይዟል። አንደኛው ዘመቻ መክት የሚለውን ዓላማ ይተነትናል። ህወሓት በሰነዱ አንደኛው ክፍል የዘመቻ መክት ፕሮግራም ላይ የሰው ኃይልና የሎጂስቲክ ማሰባሰብ ላይ ትኩረት አድርጓል። በሰነዱ ውስጥ ከ45 ዓመት በታች ያሉ የትግራይ ተወላጆች ለወታደራዊ ስልጠና ዝግጁ እንዲሆኑ ታዟል። የሰነዱ ሁለተኛው ክፍል የጦርነቱ ሎጂስቲክ ማሰባሰብን የተመለከተ ነው። በሎጂስቲክ ማሰባሰብ ላይ ህዝቡ ተባባሪ እንዲሆንና በከተማ የሚገኙ የቀበሌ ቤቶች እንዲሸጡ፣ የህዝቡና የመንግስት መሬት በጨረታ ለሽያጭ እንዲቀርብ፣ ካሳ የተከፈለባቸው የከተማ መሬቶች ተሽጠው ገንዘብ እንዲሰበሰብ በሰነዱ ላይ ተነስተዋል። ይህ ትዕዛዝ ህወሓት በወረራ በያዛቸው ቦታዎች ይፈጸማል። ህወሓት በጉልበት በያዘው አላማጣ ከተማ ብቻ 120 ሚሊዮን ብር በሁለት ሳምንታት ውስጥ እንዲሰበሰብ ትዕዛዝ ማውረዱን ሰምተናል። ትዕዛዙ የተሰጠው ጦርነቱ የመገንጠል ግብ ያለው መሆኑን፣ አማራን እስከ ወልዲያ ጫፍ አለኋ ምላሽ ድረስ በመጠቅለል የሚፈጸም መሆኑ በመድረኩ ላይ በቀረበው ሌላኛው አማራ ጠል ትርክት ላይ ተብራርተዋል። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደርን ለመረከብ የተዘጋጀ አዲስ ምክር ቤት ሊቋቋም መሆኑ ተሰምተዋል። 5 ያህል የትግራይ የፖለቲካ ድርጅቶች፣ የትጥቅ ትግል የጀመሩ አማጽያንንና የቀድሞ የመከላከያ ወታደራዊ መኮንኖች የታቀፉበት አዲስ ምክር ቤት በቀጣዮቹ ቀናት ምስረታውን ይፋ እንደሚያደርግና የትግራይ ጊዜያዊ አስተዳደርን ለመረከብ ራሱን እያዘጋጀ መሆኑን ዋዜማ ምንጮቹን ጠቅሶ ዘግበዋል። ጀነራል ጻድቃን ገብረትንሳኤ ባለፈው ዓመት ሐምሌ ወር መጨረሻ 4 የፖለቲካ ፓርቲዎችና 2 ነባር ወታደራዊ አመራሮችን ያቀፈ ስብስብ መፍጠራቸውን ይፋ ማድረጋቸው ይታወሳል። ጀነራሉ የሚመሩት የለውጥ ፈላጊዎች እንቅስቃሴ የተሰኘው ስብስብ አረና ትግራይ፣ ባይቶና፣ ውናትና ስምረት ፓርቲዎችን ያካተተ እንደሆነ በመጥቀስ ወታደራዊ አመራሮቹም ራሳቸው ጀነራል ጻድቃንና ጀነራል ተክላይ አሸብር መሆናቸውንም በወቅቱ ተናግረዋል። ስብስቡ በውስጡ የታቀፉት አባል ፓርቲዎች ላይ ለውጥ አድርጎ በአሁኑ ወቅት ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ ሰባ እንደርታና ቃንጭ ሀቂ የተባሉትን 5 የፖለቲካ ፓርቲዎች አካተዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የስልጣን ጊዜ ሊጠናቀቅ ጥቂት ቀናት መቅረቱን ተከትሎ የትግራይ ሰላም ኃይል በመባል የሚጠራው ታጣቂ የስብስቡ ወታደራዊ ክንፍ ሆኗል። 5ቱ የፖለቲካ ፓርቲዎች ለየብቻ ሲንቀሳቀሱ መቆየታቸውን ገልጸው በክልሉ አለ ያሉትን ስርዓት ለማስወገድ ብቸኛው አማራጭ ተደራጅቶ መንቀሳቀስ መሆኑን ተናግረዋል። ጀነራል ጻድቃን ገብረትንሳኤ፣ ብርጋዴር ጀነራል ገብረ እግዚአብሔር በየነ፣ ሜጀር ጀነራል አበበ ተክለ ሃይማኖት፣ ኢንጂነር አሰፋ ብርሃና ጀነራል ተክላይ አሸብር በተመሳሳይ መልኩ በየፊናቸው እንቅስቃሴ ሲያደርጉ መቆየታቸውን የገለጹት ኃላፊዎቹ ፖለቲካዊና ወታደራዊ ክንፍ በማጠናከር ወደ ትግራይ ለመግባት ዝግጅት ማድረጋቸው ታውቋል። ህወሓት በበኩሉ አማኑኤል አሰፋን በእጩ ፕሬዝዳንትነት መድቦ ጊዜያዊ አስተዳደሩን ሙሉ በሙሉ ለመቆጣጠር የመጨረሻው ምዕራፍ ላይ ይገኛል። የሁለቱ ኃይሎች በየፊናቸው መደራጀት የጊዜያዊ አስተዳደሩን ስልጣን በመረከብ ራስን የኃይል ማዕከል የማድረግ ዓላማ ያለው ሲሆን የነ ጀነራል ጻድቃን ቡድን በብልጽግናው አገዛዝ የሚደገፍ መሆኑ፣ የነ ደብረጽዮን አማኑኤል አሰፋ ቡድን ደግሞ ከጀርባው የአስመራውን ገዢ ያሰለፈ መሆኑ ቀጣዮቹ ሳምንታት ወታደራዊ ውጥረቱ ወደ ግንባር ጦርነት ሊሻገር ይችላል የሚለው ስጋት አይሏል። አዲስ አበባ የገባው ጦር መሳሪያ 4 ኪሎን አሸብረዋል። በጉዳዩ ላይ የብልጽግና ግብረ ኃይል ባለስልጣናቱን ያካተተ የቤት ለቤት ፍተሻ ሊያካሄድ መሆኑ ተሰምተዋል። ከዚህ ጋር ተያይዞ በቀጣዮቹ ቀናት በአዲስ አበባ የጅምላ እስር ይፈጸማል። በሌላ በኩል የታዋቂ አርቲስቶች እስር መነጋገሪያ ጉዳይ ሆኗል። መነሻውን ከደቡብ ሱዳን ያደረገ ከፍተኛ ቁጥር ያለው ጦር መሳሪያ በጋምቤላ በኩል ወደ አዲስ አበባ በከፍተኛ መጠን መግባቱን የደህንነት መስሪያ ቤቱ የክትትል መረጃ ይጠቁማል። ይህንን ተከትሎ በ4 ኪሎ ከፍተኛ ሽብር ተፈጥሯል። የብልጽግና ባለስልጣናት እርስ በርስ አልተማመኑ። በጦር መሳሪያ ዝውውር ላይ የብልጽግና ባለስልጣናት እጃቸው ይኖርበታል የሚለው የደህንነት
መስሪያ ቤቱ የስጋት ትንተና በ4 ኪሎ የሚገፋ መረጃ አልሆነም። ይህንን ተከትሎ የጸጥታና የደህንነት ግብረ ኃይሉ በሚያካሂደው የቤት ለቤት ፍተሻ የብልጽግና ባለስልጣናት ቤትንም ይፈትሻል ተብሏል። የፌዴራል ፖሊስ በበኩሉ ለዚህ ዘመቻ ያመች ዘንድ ትናንት አመሻሹን ባወጣው መግለጫ ወደ አዲስ አበባ ሊገቡ ሲሉ የነበሩ በርካታ የጦር መሳሪያዎችን ከነ ተጠርጣሪዎቹ ይዣለሁ ብለዋል። አንድ ተሽከርካሪ ላይ በተደረገ ፍተሻ 8 የክላሽንኮቭ ጠመንጃዎች፣ 151 የክላሽንኮቭ ጥይቶች፣ 17 የብሬን መትሬስ ጥይቶችና 7 የክላሽንኮቭ ካዝናዎች ተደብቀው ተገኝተዋል የሚለው የፌዴራል ፖሊስ መግለጫ ለቀጣዩ የአዲስ አበባ ከተማ ልዩ ዘመቻ መንገድ መጥረግ የሴራ ወጥመድ እንደሆነ ነው ምንጮች የጠቆሙት። የብልጽግና የጸጥታ ደህንነት ግብረ ኃይል በአዲስ አበባ በሚመራው ልዩ ዘመቻ ቀላል ግምት የማይሰጣቸውን ባለስልጣናትን ያካተተ እንደሚሆን ተጠቁመዋል። ከዚህ ጋር ተያይዞ በአዲስ አበባ ፖሊስ ጠቅላይ መምሪያ የ3 ኮማንዶሮች ቢሮ የታሸገ ሲሆን አመራሮቹ ወደ ስራ ገበታቸው እንዳይገቡ ታግደው ልዩ ምርመራ እየተደረገባቸው መሆኑን የጣና ምንጮች አረጋግጠዋል። ይህ በእንዲህ እንዳለ ታዋቂ አርቲስቶች በፖሊስ ቁጥጥር ስር ከዋሉ 48 ሰዓታት ተቆጥረዋል። አርቲስቶች ለስር የተዳረጉት ከ1 ቢሊዮን ብር በላይ ጋር በተያያዘ የማጭበርበር ክስ ነው። ትናንት ምሽቱን ዝነኛው የፊልም ባለሙያ ሰለሞን ቦጋለ በፖሊስ ቁጥጥር ስር ውሏል። አርቲስቱ ከመያዙ ከአንድ ቀን ቀደም ብሎ ሰራዊት ፍቅሬን ጨምሮ 4 አርቲስቶችና 2 ተጽዕኖ ፈጣሪ የተባሉ ሰዎች መታሰራቸው ይታወሳል። እያነጋገረ ባለው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ጉዳይ የፌዴራል ፖሊስ የጀመረው ምርመራ በሀገሪቱ የህግ የበላይነት ያለ ለማስመሰል ለፖለቲካ ገጽታ ግንባታ ጭምር ለመጠቀም ምርመራውን ጠበቅ ለማድረግ እንደታሰበ ነው የታወቀው። በዚህ መጠነ ሰፊ የማጭበርበር ክስ ጋር ከተያዙት መካከል አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኘ፣ አርቲስት ይገረም ደጀኔና አርቲስት አብርሃም ግዛው ይገኙበታል። በተጨማሪም በቲክቶክና በተለያዩ ማህበራዊ ሚዲያዎች ሰፊ ተከታይ ያላቸው መንሱር ጀማልና ወንድም ካሌድ ዘጊቶ ደግሞ አርቲስት ሰለሞን ቦጋለ በቁጥጥር ስር ውለዋል። እስካሁን ባለው መረጃ መሰረት ግለሰቦቹ በዋስም አልተለቀቁም። ፊንቴክ የተባለው ድርጅት ዘመናዊ የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ በ3 ወር ውስጥ አስረክባለሁ በማለት ከ1300 በላይ ከሚሆኑ ዜጎች ከ1 ቢሊዮን ብር በላይ ሰብስቦ በመሰወሩ በህብረተሰቡ ላይ ከፍተኛ የኢኮኖሚና የስነ ልቦና ቀውስ ፈጥረዋል። የእነዚህ ታዋቂ ሰዎች መታሰር ዋነኛ ምክንያት ከተጠርጣሪው አጭበርባሪ ድርጅት ጋር በመተባበርና ማስታወቂያ በመስራት የህዝብን አመኔታ አላግባብ በመጠቀማቸው ነው ተብሏል። በአሁኑ ሰዓት ጥሪታቸውን የተነጠቁ ዜጎች ፍትህ ፍለጋ በመንግስት መስሪያ ቤቶች ደጃፍ አቤቱታቸውን በስፋት እያሰሙ ይገኛሉ። ኢራን ከ1 ሚሊዮን በላይ ተዋጊዎችን አሰለፈች። ትራምፕ በበኩላቸው ለኢራን የሰጡት 5 ቀን ወደ 10 ቀን ከፍ አድርገውታል። ፕሬዚዳንቱ ኢራንን እንድመራት ጥያቄ ቀርቦልኛል ሲሉም ቀልደዋል። አሜሪካ በኢራን የእግረኛ ጦርነት ለማድረግ የሚያስችላትን እንቅስቃሴ ውስጥ መግባቷን ተከትሎ በኢራን ከፍተኛ የክተት እንቅስቃሴ እየተደረገ ነው። ኢራን በአሜሪካ ሊሰነዘርባት ይችላል ላለችው የምድር ወረራ ምላሽ ለመስጠት ከ1 ሚሊዮን በላይ ተዋጊዎችን በተለያዩ የጦር ክፍሎችና በተጠባባቂ ኃይሎች ውስጥ ዝግጁ አድርጋለች። ይህ ግዙፍ የሰራዊት ስምሪት ኢራን ከዚህ ቀደም ከነበሩት ውስን ግጭቶች ወጥታ ወደ ሙሉ ጦርነት ዝግጅት መሸጋገሯን የሚያሳይ ተጨማሪ እርምጃ ሆኗል። ሀገሪቱ ያሰለፈችው የምድር ጦር መደበኛ ያልሆኑ ታጣቂዎችና የአካባቢው የጥበቃ ስልቶች አሜሪካ ልታስበው ለሚችለው ማንኛውም ጥቃት ምላሽ ለመስጠት የተዘጋጁ ናቸው ተብሏል። የኢራን ወታደራዊ ዝግጅት በዋናነት የሚያተኩረው የተደራራቢ መከላከያ ስልት ላይ ሲሆን ይህም የሀገሪቱን መልክዓ ምድራዊ አቀማመጥ፣ ግዙፍ የሰው ኃይልና ያልተማከለ የእዝ መዋቅርን በመጠቀም የአሜሪካን የቴክኖሎጂ የበላይነት ለመቋቋም ያለመ ነው። ጦርነቱ ከተጀመረ ለአጭር ጊዜ ሳይሆን ለረጅም ጊዜ ሊቀጥል ይችላል። ይህ ዝግጅት እንደ አሜሪካ፣ እንግሊዝ፣ ፈረንሳይና ጀርመን ላሉ ሀገራት ትልቅ ስጋት ፈጥሯል። የምድር ላይ ጦርነት ከተጀመረ ግጭቱ እጅግ ውስብስብና ከፍተኛ ዋጋ የሚያስከፍል ደረጃ ላይ የሚሸጋገር ሲሆን ውጤቱም ከመካከለኛው ምስራቅ አልፎ በመላው ዓለም ላይ የኢኮኖሚና የፖለቲካ ቀውስ ሊያስከትል እንደሚችል ተገምቷል። የኢራን ጦር የምድር ኃይሎች ኮማንደር ጄኔራል አሊ ጃንሻሂ የእግረኛው ጦርነት ከአየሩ ይልቅ አደገኛና ጠላትን ብዙ ዋጋ የሚያስከፍል ነው ብለዋል። በአሜሪካ በኩል ወደ ቀጠናው የመጡ ካሉ 2000 አየር ወለድ ወታደሮች በተጨማሪ ፔንታጎን ለታሰበው የእግረኛ ዘመቻ 10,000 ተጨማሪ ጦር ሊመድብ እንደሚችል ፍንጭ ተሰጥቷል። አሜሪካ በአሁኑ ሰዓት በመካከለኛው ምስራቅ እስከ 50,000 የሚጠጋ ወታደር ሲኖራት ወደ ኢራኑ ጦርነት 10,000ዎችን ለማንቀሳቀስ መታሰቡን የዎል ስትሪት ጆርናል ዘገባ አመላክተዋል። ይህ በእንዲህ እንዳለ ትራምፕ ለሶስተኛ ጊዜ የሀሳብ ለውጥ አድርገዋል።
ትራምፕ ከቀናት በፊት በሰጡት አንድ መግለጫቸው ኢራን በ48 ሰዓታት ውስጥ የሆርሙዝ ወሽመጥ የማትከፍት ከሆነ የኤሌክትሪክ ኃይል ማመንጫዎቿን በማውደም አንበረክካታለሁ ብለው ነበር። ከዚያም ቀጥሎ የሀሳብ ለውጥ ያደረጉት ትራምፕ ለኢራን የተሰጠው የ48 ሰዓታት ጊዜ ወደ 5 ቀናት እንደተራዘመ አስታውቀው ነበር። አሁን ደግሞ የ5ቱ ቀን ቀነ ገደብ በ10 ቀናት ቀነ ገደብ የተለወጠ መሆኑን አስታውቀዋል። ሞገደኛው ፕሬዚዳንት ትራምፕ ኢራንን እንድመራ ጥያቄ ቀርቦልኛል ሲሉ አነጋጋሪ መልእክት አስተላልፈዋል። ደርሳቸው ማብራሪያ ኢራንን እንዲመሩ ጥያቄ ቀርቦላቸው ለጥያቄው ምላሽ ሰጥተዋል። ዶናልድ ትራምፕ አያቶላህ አሊ ኻሜኒን እንዲተኩ ጥያቄ ቀርቦላቸው እንደነበር ሲገልጹ በከፍተኛ ኩራት ታጅበው ነበር። አዛውንቱ ፕሬዝዳንት በጉዳዩ ላይ እንዲህ ሲሉ ተመጻድቀዋል። ቦታውን የተወሰኑ ወገኖች የሚፈልጉት ቢሆንም እኔ ግን አልፈልግም ብለዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር